የፍቅር መቀበሉም እውነት ነው፣ ውሸት ነው አበሉ እርግዝናውን ግን አላውቅም። አሁን እንግዲህ ሲንግል ፍቅር ይቀበላል ግን ከባድ ሆነ። ልጁ ከአንደበቱ ውስጥ ሴት ሁለት ሴት የሚጋባው ሲን ጠቅማለሁ። እናንተ አትበሉ። የምር መቼም ቢሆን አይሆንም ይሄ ነገር። ሲቀጥል እኮ ታዩ እንደ ውሸት ነው ይባል ማሬ። ሲጀምር 20 ደቂቃ ሙሉ ደረቱ ላይ ተኛችበት ሳመቻው ነው ያኔ ለቀልድም ቢሆን ተካፈለች። ከባድ እኮ ነው ግን አረ ልጅቷ እንትና ማለት ነው ሀዩ ማለት ነው ሄርሜላ አብረሽ ደረት ላይ ከተኛች ሰማይ ቤት እንደሄደችው ታስባለች። እና ከዛ ተኝታ ቁጭ እናቴ እንዴት ናችሁ? ሰላም ናችሁ? ሁሉም እንደው ይሄ ቀልድ ነው ለማለት ትንሽ ይከብዳል። ገባሽ? ለምን ደረት ላይ የሳመች ነው ምናምን በቃ የሚስቲቱን ድርሻ እናንተ ዝም በሉ። ቀልድ ነው አትበሉ። የትክክለኛ ፍቅረኛ አዩ ቀጣ ተደውሎ እኛ የድሮውን የመጡበት ፊት የመጡበትን እያስታወስን ነው። የነ ብሩኬን የነ የሚን እያወራን የድሮ ደስ ይላል በጣም ወላሂ። የድሮውን እንደው እያመጣችሁ ወስዱት። የድሮውን ደስ የሚለው ዛሬ ሀዊ ዲዛይን ያስተላለፈችው ሩታና የሚ የሰሩት ብዙ ነገሮች አሉ። እንትን ውሃ ዋኙ፣ የሆነ እርዳታ ረዱ፣ ቤት ሰሩ፣ ሂደው ምናምን ብዙ ነገር አለ። አንድ ላይ ብዙ ያሳለፉት ነገር ደስ የሚል ባርት ያለው አሁኑ ነው። ሀዊ ያስተላለፈችውን ሰምታችኋል? ዛሬ ሀዊ ዲዛይን ምን አለ? ኮመንት ላይ ጻፉላት። ሩታ ሁለተኛ እርጉዝ ናት ይሏታል። ምን አገባኝ። ዘንድሮም ትከታተላላችሁ። የነሱን ከተከታተላችሁ እናንተ በቃ በትዳራችሁ ጽኑ አይደላችሁ። በቃ ትዳራችሁ የተበላሸ ነው። ኑሯችሁ ላይፋችሁ የተበላሸ ነው። እንዴት እስከዛሬ ታያወታል? በጣም ተናደደች። ምን ሆነሽ? ሲጀመር እኮ ማሬ እኔ ስልክ ተደውሎብኝ ነው ወጣቱ። እውነት አንቺ ስምንት ያልወጣው አሁን ምን ታስቢያለሽ? ይሄ ነገር ምንድን ነው ማሬ? ምንድን ነው እሱ? አሁን እርግዝናም አለ። እሺ ሄርሜላም 24 ሰዓት ደረቱ ላይ ተኝታ ምንድን ነው የምትቆሰቆሰው? ደግሞ ደረቱ ላይ ምን እንደሆነ ያለው ያውቃል። እኔ ምን እንደሆነ የሚታደርገው እንዴት ነው የምናውቀው? በቀደምነት ምን አለ መሰለሽ አንዬ እድሜዋ አለ እቺ የምታክል ግማድል ሴትዮ አይደብረውም እንዴ? በጣም ነው እንደ ህፃን የሆነችው። እድሜዋ እኮ ቤተሰብ ብትጠይቁ ህፃን ነች ነው ያለ፣ ትንሽ ነች ነው ያለ። እሱ የወደደ ለካ አንድ ነው ውራዳ ግን መውደድ እንደዚህ ነው። መቅዲ ማለት ነው ደግሞ ሌላ አላወቅሽም። እኔ እኮ አንተን እያወቅኩት እንትን ምን ነበረ ሱፍ ለብሴ ነው ምናምን አለች ጭራሽ። እኔ ደግሞ ሲያያት እነሱ ሁለቱም የተገናኙት የእሷን ልደት ቀን እሱ ነጭ ልብስ ለብሶ እሷም ነጭ ልብስ ለብሳ ምናምን ነገር። ውሸታችሁን ውጥ አንተዋወቁም አሉ እንጂ እኮ የተደበቀው ቪዲዮ ወጥቶባቸዋል። ከፊት ነው የሚተዋወቁ። ጥያቄ ያለኝ እቺ ሴትዮ መቼ ነው ከእነሱ ህይወት የምትወጣው ነው እኔ ጥያቄ። ግን አይደለም በኢትዮጵያ ውስጥ ማለት ነው። እኛ ቆይ በየተራ አንድ
ማርያም ሴት ሆናችሁ ሴት አትጣሉ። ከተሳደባችሁ ሁሉንም እያወራ ነው። ተረጋጉ። መረጃ ፈለግሽን የልመልስልሽ ፍቅር እንደው ታውቂያለሽ፣ ምንም አይጎዳትም በራሷ ኢኳሊቲ ይገባሽ። ግን የምትውልበት አዋዋሏ ነው። ባለትዳር ወንድ ጋር ስትውል ያን የተጠቀሰችው እንጂ በራሷ ኢኳሊቲ የራሷ ሴት ባለቤቶች ካመጧት እነሱ ካመጧት ተረጋጊ። የእሷ ቆንጆ አይደለችም። እሷ አሁንም ወደዛው ተመለሱ። ቆይ ማናት ፍቅርን አንድ ጥያቄ ለምሳሌ አሁን አንቺ ባልሽ አስረግዞ ምናምን እስከ እንደ በተራ እናወራ ተዋት፣ እሷን ተዋት። በቃ ምንም እንዳታወራ እኛ እንደዚህ አትበሉ። ጧትና ማታ አብርሽ ሩታ ማነው ሄርሜላ ምን ነው ምን ይወጣላቸዋል? የሚጠራ ሰው ደግሞ ምን ያዘኝ ልቀቁኛ። እነሱ ስም ደግሞ ጠዋትና ማታ ማን ነው ይቀራሉ? ማርያምን ቤታቸው ሲከፍቱ ሚዩት አርጊያት ታዩ የሰው ባለትዳር የሰማንያ ያለው ሰው ጋር የምትዘፈዘፍ ታዲያ ሆነች ምንድነው? ግን ሴት ሁናችሁ ሴትን አጣጣላችሁ ሳይሆን ማለት ነው። መጀመሪያ የሴትነትን ልክ ወቁ። ለአንድ ወገን ዝም ብላ ሯን ያስናቃት እንጂ አፈጣጠሯ ፈለገውን የማመላለስ መብት አለው። አረ ካልደከመው ሶስተኛ የሚያምጣ ምን እያመጣ ዝም በይ። መሆን ያለበት አሁን ፍቅር ምንደው ታውቂያለሽ? እሁድ ያሸነፈውን ወንድሜ ይወስዳል። በቃ አብርሃም ታዲስ እሁድ ያሸነፈውን ይወስዳል። እስከዛ መሰዘጋጅ። አሁን እናንተ ስለነ ሙቢያው ከዛ ውጡና ስለነ ሙቢያው አሁን ውጡ። በቃ ግን ሴት ሲጀመር ማለት ነው ልንገራችሁ፣ ሴት የሚያስብላት ሴት ስለሆነች ብቻ አይደለም። አንደኛ አንቺ ሴት ነሽ አይደል? ሴት ላይ መፍረድ ሳይሆን ሴትነትን ማየት ነው። አንቺ ባልሽ አስረግዞሽ የሆነች ሴት ጋር ቢሄድና ቢደርብብሽ ሴት ነሽ አይደል? እኔ በሆን ብለሽ ሞክር ለምትመጣው ሴት ነገ በሷ ላይ ቢደርብባት እጅ ሴት ነች እንዴ? መልኳ አቋሟ ምናምን እኮ አይደለም። ዛያት ጌታይ ነው ሀዩ ዝሙት ሆነሽ ነው ዝሙት የምትደግፊ። ይሄ በእግዚአብሔር ዘንድም በሰውን ዘንድም በእግዚአብሔር ዘንድም በሰውን ዘንድ በኢትዮጵያ የሌለ ነው የሌለ ምን ያደርጋል? የላይ ውበት ምን ያደርጋል? የውስጥ ውበት ይሻላል። የውስጥ ውበት ቤቷ ትክፈትና ትበል በቃ እኮ ትክፈትና ደግፋቸው እንትን ትበል። እኔ ሩታ ከሌላ ሰው ጋር ብትመጣ ሩታን ደግፍ ነው። ሲጀመር እነሱን ስለነሱ ይወዳሉ የሚያወራ የለም። ግን እንደ ሀሳብ ምን አገባኝ እሁድ እንዳትሸነፍ አንበሳ ይዘሽ ከተሸነፈ የው አትመረጥም ማለት ነው። ከወደድሻት እዚህ ከምትከራከሪ አንበሳው ርጅ ካላስጨረስና እኛ እኮ ጠልተናት አይደለም። አሁን እኔ አልጠላትም አለትም ምናምን እኔ ሩታንም ደጋፊ አይደለሁ፣ ይችንም ደጋፊ አይደለሁ። ግን አለ እንደ ሴት ለምሳሌ እንደ ሴት ልጅ ናችሁ ስትባሉ የቀሚስ የለበሰው ሁላ እናንትን የያዘው ሁሉ ሴት አይደለም። ወደ ራሳችን ደግሞ እንደሷ ደግሞ የምታደርገው ነገር እኔ ላይ ሊሆን ነው እንጂ እነሱ ደጋፊ አይደለሁ። ምን አገባ ሲጀመር ቲክቶክ ላይ ብቻ ላያችሁ ጀመር እናንተ ሰደባችኋል አልሰደባችኋል እያመሩባት እናንተ ሰደባችኋል እናንተ አማራ አንቺ ተይ የኛ ልጅ ኧረ የኛ ተመለሽ
የኔ ፍቅር የኔ ማር ተመለሽ ተመለሽ ተመለሽ። ሰይድ ወረባቦ የኔ ፍቅር የኔ ውድ እህት ተመለሽ 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 ተመለሽ። ማን ተሰደበ? ወጌታ የድርስ አንተ ያላየ ማን ተሰደበ? እኛ ደግሞ እኔ በበኩል የራሴን ደግፌ ደግሞ የምናገረው በጣም በጣም ማለት ነው ሀሳቧንም ስራቸውንም ትምህርታቸውንም ምንም ስለማያስተምር አላያቸውም፣ ደጋፊዎቻቸውም አይደለም። ሁለተኛ ነገር ደግሞ እንደ ሄርሜላ በኢትዮጵያ ምድር ላይ አይቻላቅም። እኔ ብሆን ማለት ነው እኔ ብሆን ከጣውንት ጋር ደግሞ የተመኘ እንዳመነዘረ ይቆጠራል። ዶላር ነው ሞኝ ህዝብ አግኝተዋል። ይሄ መዳም ቅበብ ሞኝ ህዝብ አግኝተዋል። እኔ ሩታን ወዳታለሁ። ከሌላ ሰው ጋር ብትገባ ገብቼ ታብቅ ያደርጋል። ስጦታ እንኳን መስጠት ቢያቅተኝ ግን የሰው ህሊና መጫወት ነው። አብረሽ ራሱ የተጫወተ ነው በሰው ሁለቱን የት ሀገር ነው ሁለት አሁን ተሞች ጌም ያጫወተው? አሁን ሊበላ ዋጠጭ ሽቅስ እያለች እኛ እኮ ቆይ በተራ ነው እኛ እኮ ጠልተናት ወይም ደግሞ አንቺ ማለት ነው ከአብርሃም ጥላቻ ነውብሽ እንጂ ሁሉ ሴቱ በዝምታ አይደለ እንዴ? እሱ ብቻ ነው ሴት የሚያመላልሰው። እኔ አብርሃም ምናምን እኔ ማንም ደጋፊ አይደለም። የሱ ይብሳል የሱ ከማንም ጋር ስለማትለጣጠው የሱ ደግሞ እንደዚህ ከማንም ጋር የሚለጣጠፉ ሴቶችን አድናቂ አይደለም። ኧረ እናንተ ተውሰው መልስ ተመለሱ። ኧረ ተመለሱ። ሳያው እኮ ነው እኮ የሚኖርብኝ እኔ አላየውም። ተከታዩም መልካም አነጋገር በሉ። መልካም ቀን ይሁንላችሁ። የኔ ፍቅር ስሚ፣ የሰይድ ወረባ ስሚ፣ እኔ ሲጀመር ቤት ልገለበጥ ነው። ዝም በይ በቃ ዝም በይ። አሁን ወሬን ቀይር። ሰይ የኔ ቆንጆ ወሬ ቀይሩ። ሙይትሽን አንሺዋ። ቁጥርሽን ስጪኝ። መስኪ የለሽማ፣ የአንቺን ቁጥር ስጪኝ። በቃ ትክክለኛ የምትወስጂ ከሆነ ነው። እሺ የማትወስጂ ከሆነ ሌላ ሰው ሰላም